እሺ የዘንድሮ የስድስተኛ ክፍል ክልላዊ ፈተና ተፈታኞች በሙሉ ለዘንድሮ ለሂሳብ ትምህርት የ2016ን እንደ ክለሳ አድርገን የወጡትን ጥያቄዎች እንመለከታለን። ከነዚህ ውስጥ የመጀመሪያው ጥያቄ ላይ ከሚከተሉት ውስጥ ለአራት ተካፋይ ያለ ቀሪ የሚሆኑት የትኞቹ ናቸው የሚለው 326 ተመልከቱት። ለአራት መካፈል ይችላል ወይ ነው የሚለው። ይህን ለማየት ሁለት አይነት መንገዶችን እንጠቀማለን። አንደኛው ምንድነው የሚለው ለሁለት ለመካፈሉ ይሄንን ምሳሌዎች ይዘን መጓዝ አለብን። ለሁለት መካፈሉን ማለት ነው። ምንድነው የሚለው ይሄን ለሁለት እንክፈለው ምንና ምን ብለን 300 ሲደመር 26 ሁለቱን ስንደምረው 326 ይሆናል ማለት ነው። ይሄንን ለሁለት ላካፍለው፣ ይሄንንም ለሁለት ላካፍለው። ባካፍለው ይሄ የመጀመሪያው መልስ ስንት ይሰጠኛል? 150 ሲደመር 13 ይሆናል ማለት ነው። 26 ሲካፈል ለ3 13 ትመጣለች። ስለዚህ ይሄን ከሰጠኝ ይሄ 150 ለሁለት መካፈል ይችላል። 13 ግን ለሁለት መካፈል ስለማይችል ይሄ ቤት መካፈል አይችልም፣ ለአራት ነው የምንለው። ሁለተኛውንም እንደዛ እንውሰደው። እንደዚህ ያራችሁ ስታካፍሉት እዚህ መጨረሻው ላይ ያለው መልስ ይሄኛውን እንውሰደው 600 ሲደመር 32 ይሄንን መጀመሪያ ለሁለት እናካፍለው፣ ይህችንም ለሁለት እናካፍላት። ስናካፍለው ስንት ይመጣል? ይሄ 300 ሲመጣ 32 ደግሞ ሲደመር 32 ለሁለት 16 ትሰጠናለች። እንደገና 300 ለሁለት ስናካፍለው 300 ሲካፈል ለሁለት ሲደመር 16 እንደገና ለሁለት እናካፍለው 16ን ለሁለት ስንት ይሆናል? ይሄ 150 መካፈል ይችላል። 300 ለሁለት 150 ሲደመር 16 ለሁለት 8 ትመጣለች። ስለዚህ ያለ ቀሪ መካፈል የሚችል እነዚህ ሁለት ሲደመር እዚህ ጋር በሁለት አካፍያለሁ፣ እዚህ ጋር በሁለት አካፍያለሁ፣ ሁለት ሲደመር ሁለት 4። ስለዚህ ያለ ቀሪ መካፈል የሚችለው ቁጥር ከዚህ ውስጥ እንደምትመለከቱት ዲ ላይ የተሰጠን መልስ ትክክለኛው መልስ ነው ማለት ነው። ሌላዎቹ ብናካፈል ከሰዓት አንፃር መልስ ላይሆን ይችላል። ሁለተኛ ጥያቄ ሁለተኛ ላይ ተመልከቱት። ሁለተኛ ደግሞ የሰጠን ምንድነው? ከሚከተሉት ውስጥ ተተንታኝ ቁጥር የትኛው ነው መተንተን የሚችለው? ለምሳሌ 23 ተመልከቱት። 23ን ለሁለት መካፈል ይችላል? ለ3 ለ4 ለ5 ብንል አይችልም። ስለዚህ የ23 አብዩ አንድና ራሱ 23 ብቸኛ ነው። ከዚህ ውጪ ማንም ሊያካፍለው አይችልም። 27ን ብንወስደው እቺን 27ን ብንወስዳት ደግሞ 27 ሲካፈል ለ3 ለሁለት አይችልም። ለ3 9 ይሆናል። 3 ጊዜ 9 27 ነው። እንደገና 3 ለሁለት አይችልም። 9 ለ3 ይችላል። 3 ጊዜ 3 9 ነው። ስለዚህ 27 እንደዚህ መተንተን ይችላል። ተተንታኝ ማለት እንደዚህ አይነት ማለት ነው። ስለዚህ 27 ማለት 3 ሲባዛ 3 በዚህ መልክ የተቀመጠ ሁሉ ተተንታኝ ይባላል። ስለዚህ የኛ መልስ ሁለተኛ ላይ ያለችው
ቢ ትሆናለች። ሌላውን ብትነትኑት እንደዚህ ያመጣ ማለት ነው። 31ን ብትነትኑት 1 እና ራሱ 31 ነው። 37ም እንደዛው ማለት ነው። ሌላኛው እንደገና ሶስተኛ ጥያቄ በብቸኛ ትንትን አብዢዎች ሲገለጽ የትኛው ሊሆን ይችላል? 30 በብቸኛ አብዢዎች ሲገለጽ የትኛው ይሆናል ነው የሚለው። 30 እናካፍለው ማለት ነው። ልክ እንደ ቅድሙ እንስራው። 30 ሲካፈል ለ2 እናርጋት። 30 ለ2 15 30 ለ2 15 15 ለ2 አይችልም። ለ3 ግን ይችላል። ለ3 ስን 5። ስለዚህ 30 በአብዢዎች ሲገለጽ 2 እነዚህ ጋር የተቀመጡትን መልሶች እየወሰድኩ ነው። 2ን 3ን እና 5ን እየወሰድኩ ነው። ስለዚህ 2 ሲባዛ 3 2 ሲባዛ 3 ሲባዛ በ5። ስለዚህ ይሄ ነው የሚመስለው መልሳችን ዲ ነው ማለት ነው። ዲ መልሳችን ናት ማለት ነው። አራተኛ ጥያቄ የ42 እና የ63 የጋራ አብዢዎች የትኛዎቹ ናቸው ነው የሚለው። የ42 እና የ63 መጀመሪያ 42ን እዚህ ጋር እንስራ። መጀመሪያ የ42ን እንስራ። የ42 ማለት የ42ን ስንወስድ የ42 አብዢዎች 1 ሲባዛ 42 ራሱ 42 ይሰጠናል። 1 ጊዜ 42 42 ተመልከቱት። 2 ጊዜ 42 2 ጊዜ 21 2 ጊዜ 21 ደግሞ 2 ጊዜ 21 አሁንም 42 ይሰጠናል። 3 ጊዜ 14 3 ጊዜ 14 ተመልከቱት። ይሄም 42 ይሰጠኛል። 42 ይሰጠኛል። 4 ጊዜ 13 ይሄ ቁጥር እየጨመረ ይሄዳል። ይሄ ደግሞ እየቀነሰ እየሄደ ነው። ተመልከቱት። እዚህ ጋር የምታዩት ቁጥር እየጨመረ ሲሄድ፣ በዚህ በኩል ያለው ደግሞ እየቀነሰ እየሄደ ነው። በ13 እችም 42 ትሰጠናለች። 42 ቀጥሎ የሚመጣልን ቁጥር ማን ነው? ከ4 ቀጥሎ 6 5 ለ5 አይችልም። ለ6 ግን ይችላል። 6 ጊዜ 7 6 ጊዜ 7 42 ነው። 6 ጊዜ 7 42 ይሆናል። አሁን የሚቀጥለው ከ6 ቀጥሎ 7 ነው። ልንገላባብጠው ስለሆነ እዚህ ጋር እናቆማለን። ሁለተኛው ቤት ደግሞ የ63 አንድ ጊዜ 63 አንድ ጊዜ 63 አንድ ጊዜ 63 ነው። ሁለት ጊዜ አይችልም። ለሁለት 63 አይችልም። ለሶስት ግን ይችላል። 3 ጊዜ ስንት? 3 ጊዜ 21 63 ነው። 3 ጊዜ 21 3 ጊዜ 21 63 ነው። 4 ጊዜ አይችልም። 7 ጊዜ ነው። ከዚህ ቀጥሎ 7 ጊዜ ስንት? 9 7 ጊዜ 9 63 ይመጣል።
አሁን የጋራ የሆነው የትኛው ነው ከነዚህ ውስጥ የሚለው እንደምንመለከተው እዚህ ውስጥ አንድ እዚህ ያለ እዚህም አንድ አለ። ስለዚህ እችን አንድ ወስዳለሁ፣ ተመሳሳይ ናቸው። ሁለተኛ እዚህ ሁለት አለ፣ እዚህ ሁለት የለም አልወስደውም። ሶስት አለ እዚህ፣ ሶስት እዚህም አለ። ስለዚህ እችንም ቤት ወስዳለሁ። አራተኛ ላይ እዚህ አራት አለ፣ እዚህ ሰባት ነው አይሆንም። ስድስት አለ የለም እዚህ። ቀጥሎ ስንት አለኝ? ሰባት። እዚህ ሰባት አለኝ፣ እዚህም ሰባት አለ። ተመልከቱት፣ ይሄው ተመሳሳይ እዚህም ሰባት እዚህም ሰባት አለኝ። ተመሳሳዮቹን እየወሰድኩ ነው። 3 3 1 1። ቀጥሎ ማን አለኝ? 21። ወደ ኋላ ሲመለስ ደግሞ 21 አለኝ፣ እዚህም 21 አለኝ። ስለዚህ እነዚህን ቁጥሮች ሄጄ እፈልጋለሁ። 1 3 7 እና 21 የሚያሳየን መልስ ዲ ላይ ያላቸው መልስ ትክክል ነው። 1 3 7 የሚለው ሲ ላይ ያለችው መልስ ትክክል ናት ማለት ነው። የሲ መልስ። አምስተኛ የስድስትና የስምንት ትንሹ የጋራ ብዜት ነው የሚለው። ይሄ የተለያየ አይነት መንገድ አለው፣ ግን ቀላሉን መንገድ በዚህ የምንወስደው የመጀመሪያው የስድስትና የስምንት የጋራ አብዢዎችን ነው የሚለው። የስድስትና የስምንት እንወስዳቸው። 6 ለ2 ላካፍለው በቀላሉ መንገድ ሰዓት ለመጠቀም እናንተ የስድስተኛ ክፍል የክልላዊ ተፈታኞች ስለሆናችሁ ሰዓት ለማየት ያለባችሁ። ይሄ 2 ጊዜ 3 ማለት ነው። ከዚህ ውጭ አይሄድም። የስምንት ደግሞ 8ን ለ2 4 ለ2 2 4 ለ2 2 2 ይሆናል። ስለዚህ የስምንት ደግሞ ምንላቸው እነማን ናቸው? 2 ሲባዛ በ2 ሲባዛ 2 እዚህ ጋር ያስቀመጥናቸው ማለት ነው። እነዚህ ቤቶች የሁለት ብዜቶች ናቸው፣ የስምንት ብዜቶች ናቸው። ስለዚህ እነዚህን ብዜቶች ከወሰደን አሁን የተጠየቅነው ምንድነው? የጋራ ብዜት ከተመሳሳዮቻቸው አሁን እዚህ በተነተኑት ውስጥ የሁለትና የስምንት ተመሳሳይ ነው። 6 ላይ ከተቀመጠልን ማንና ማን አለን? 2 ሲባዛ በ3 አለን። 8 ላይ ደግሞ ማን አለን? 2 በኃይለ ቁጥር 3 ስንት ሁለቶች አሉን እዚህ ጋር? 3 1 2 3 አለን። ስለዚህ ይሄ ካለን ከሁለት ተመሳሳዮቹ ትልቁን ኃይለ ቁጥር የሆነውን ውሰድ ነው የሚለኝ፣ ትልቁን ኃይለ ቁጥር። ስለዚህ የስድስት እና የስድስትና የስምንት የጋራቸው ትልቁ ያለው 2 ሲባዛ በ3 ይሄ ትልቁ ከሁለት ተመሳሳዩ ትልቅ ያለውን ውሰድ ነው ያለኝ። ይሄን እንወስዳለን። የሌለው ደግሞ ማን አለ እዚህ ጋር? 3 አለችኝ ብቸኛው። ሁለቱም ቤት ባይመሳሰልም አንዱን ወስዳለሁ ማለት ነው። ከተመሳሳዩ ትልቁን ውሰድ ነው የተባልኩት። ስለዚህ በዚህ ህግ መሰረት ይሄን መልስ መጥቼ እፈልጋለሁ እዚህ ውስጥ። ስለዚህ ይሄን መልስ መጥቼ ስፈልግ ቢ ላይ ያለችው መልስ ትክክል ናት ማለት ነው። ቢ ላይ። 6ኛ 30 በዝቅተኛ ቃል ሲገለጽ የትኛው የሆነ ነው? እቺ በቀላሉ መንገድ እንደዚህ ማስቀመጥ ትችላላችሁ። 30ን ሁለት አይነት መንገዶች አሉት። የመጀመሪያው ምንድነው? 30 ሲካፈል ለ40 ከሆነ እችን 0 በዚህ 0 አጥፏት። ስትጠፋ ምን ትሆናለች? 3/4። አንዳንድ ጊዜ ምን ይመጣል? ይሄ 300 ቢሆን 300 ሲካፈል ለ400 ቢሆን 20 በ20 ይጠፋል። ምን ማለት ነው? ይሄ 300 እንደዚህ ፈተና ላይ ቢመጣ 300
ሲካፈል ለ500 እንኳን ቢሆን ሁለት ዜሮዎች ከኋላ ተመሳሳይ ወይም የሺህ ቤት ካሉ ሁለቱን ዜሮዎች በተመሳሳይ በፍጥነት እንደዚህ ማጥፋት ትችላላችሁ፣ ቁጥር ከሌለው። ካለው ግን ሌላ መንገድ ነው ያለው። ስለዚህ 3/5 ሊሆን ይችላል። የእኛ ግን አሁን በተሰጠ መሰረት ይሄ ይሆናል። አይ ለሚል ተማሪ ደግሞ 30 ሲካፈል ለ40 ማለት 30 ሲካፈል ለ40 ማለት ይሄኛው መንገድ ለ2 15 30 ለ2 እያካፈልኩ ነው። 40 ለ2 20 ይመጣል። 20 እንደዚህ ሁሉ 15 ማለት ደግሞ 3 ጊዜ 5 15 ነው። 3 ጊዜ 5 15 ነው። እንደዚህ ሁሉ 4 ጊዜ 3 ደግሞ ማለት 4 ጊዜ 5 ማለት አሁንም ደግሞ 20 ነው። አያችሁት? ይሄ 4 ጊዜ 5 20 ነው። 3 ጊዜ 5 15 ነው። ስለዚህ ይሄን ከሰጠን ይሄ ተመሳሳዩን እንደዚህ ያጠፋለሁ። 5 ሲካፈል 5 1 ጊዜ 3 ይመጣል ማለት ነው። ስለዚህ መልሳችን እዚህ ሲ ላይ የተቀመጠችው መልስ ትክክል ናት። 7ኛ ጥያቄ 602 ሲካፈል ለ20 ወደ 10 ዮሽ ቁጥር ሲቀየር የትኛው ይሆናል የሚለው በነጥብ ቤት ስናስቀምጠው ይህንን በቀላል መንገድ ስታስቀምጡት ምን እናደርጋለን? 600 ለብቻ እንለትለው። 600 ሲካፈል ለ20 600 ሲካፈል ለ20 ሲደመር 2 የውጭዋን 2 ሲካፈል እንደገና ለ20 ማድረግ ትችላላችሁ። 2 ሲካፈል ለ20 እዚህ ጋር ያለችውን 0 በዚች 0 እናጥፋት። ስለዚህ 60 ሲካፈል 60 ሲካፈል ለ2 ይሆናል። ሲደመር እቺ 2 ሲካፈል ለ2 1 እዚህም ለ2 ስናካፍለው 1 ይመጣል። ስለዚህ 1 እዚህም 1/10 እቺ 0ዋን እንዳለ ስንወስዳት 1/10 ትሆናለች። ስለዚህ ይሄን ስናካፍለው ስንት ይሆናል? 30 ሲደመር ይሄ ደግሞ 1/10 ማለት እንደተማርነው 0.1 ነው። 1/10 ማለት 0.1 ነው። ሁለቱን ስንደምረው 30.1 ይመጣል ነው። ስለዚህ መልሳችን ኤ ላይ ያለችዋ ትክክለኛ መልስ ትሆናለች ማለት ነው። የኤ መልስ ትክክል ነው። 8ኛ እንደምትመለከቱት 6.0803 ወደ ክፍልፋይ ቁጥር ሲቀየር የትኛውን ይሆናል የሚለው ይሄንን ቀጥታ ከነጥብ በኋላ ያለውን ቁጥር ተመልከቱት። ስንት ነጥብ እንዳለ ይሄ 0.3 6.3 ይሄ ከነጥብ በኋላ ይሄ 1/10ኛ ቤት ነው። ይሄ 100ኛ ቤት ነው። ስለዚህ ይሄን 100 በተወኛ እናብዛው ሲባዛ በ100 100ኛ ከነጥብ በኋላ ያሉት ሁለት ከሆነ በ100 1 ከሆነ በ10 10ኛ 3 ከሆነ ሺህኛ ማባዛት ትችላላችሁ። ስለዚህ ይሄ 100ኛ ትመጣለች። ይሄ ከመጣ ይሄንን በዚህ ስናበዛው ቀጥታ ምን ይሆናል? የዚህ መልስ 600 ሁለቱን ከነጥብ ቤት ያለው እንዳለ ይለቃል ማለት ነው። 0 603 ሲካፈል ለ100 ትሆናለች። 603 ሲካፈል ለ100። ስለዚህ ይሄንን መልስ ሩቅ ሳንይዝ እዚሁ ዲ ላይ ያለው መልስ በቀላሉ መመለስ እንችላለን ማለት ነው። እሺ 9ኛ ጥያቄ ወደ ፐርሰንት ሲቀየር የትኛውን ይሆናል ነው። ወደ ፐርሰንት አሁንም እዚህ ጋር የተሰጠውን ልክ እንደቀድሞ 17 20ኛ ወደ ፐርሰንት ለመለወጥ አሁንም ልክ እንደቀድሞ በ100 ሲባዛ 100% ቀጥታ በ100%
ማባዛት ማለት ነው 100%። በቃ ወደ 100% ቀየረ ማለት ነው። ስለዚህ ይሄን ስናጠፋው እችን ዜሮ የምትመለከቷትን ዜሮ በዚህ ዜሮ እናጥፋት። ስለዚህ ይሄንን በዚህ አበዛለሁ። ስንት ይመጣል? 17 ሲባዛ በ10 170 ይመጣል። 170 ሲካፈል ለሁለት ይሆናል ማለት ነው። ስለዚህ 170 ለሁለት ስናካፍለው ቀጥታ 170 ሲካፈል ለሁለት ማለት ስንት ይመጣል ነው የሚለው 85% ይመጣል ማለት ነው። 85%። ስለዚህ እዚህ ላይ እንዳለውንም የሲ መልስ ትክክለኛ መልስ ነው ማለት ነው። ሲ 10ኛ ጥያቄ ደግሞ እንደምትመለከቱት 10ኛ የሰጠን ጥያቄዎች አሉ። ምንድነው የሚለው 10ኛ ላይ እነዚህ ቁጥሮች ሰጥተውናል። ተመልከቱት። ይሄ ቁጥር እቺኛዋን ቁጥር ይሄው እዚህ ጋር ያለችዋን ቁጥር ሰጥተውናል። ከትንሹ ወደ ትልቁ ከትንሹ ወደ ትልቁ ቁጥር ቀይር ነው። አንዳንድ ጊዜ ከትልቁ ይላል፣ አንዳንድ ጊዜ ከትንሹ። ስለዚህ ከትንሹ ወደ ትልቁ ሲቀመጥ በቅድመ ተከተል ሲቀመጥ ትክክለኛ የሆነው የቱ ነው የሚለው ተመልከቱት። እዚህ የመጀመሪያ ከፊት ነው የሚጀምረው። ከዚህ 2 2 2 ተመሳሳይ ነው። 4 4 4 ተመሳሳይ ነው። 9 9 9 ተመሳሳይ ነው። አሁን ቀጥታ ያለ ማን ነው? 4 6 እዚች ጋር ነው መልሱ ያለው ማለት ነው። እነዚህን ቤት እንይዛለን። ይኸውላችሁ 4ን እዚህ ጋር ያለው 6ን እዚህ ጋር ያለው 5ን። አሁን ልዩነት ያመጡት እነዚህ ናቸው። እነዚህ ቁጥሮች ናቸው። ስለዚህ እነዚህን ቁጥሮችን በቅደም ተከተል ስናስቀምጥ ከትንሹ ወደ ትልቁ ሲሄድ 4 ይሆናል፣ ከዛ 5 ይሆናል፣ ከዛ 6። ስለዚህ ይሄ የመጀመሪያው ቤት ይሆናል። ስንት? 24000 እቺ 24945። ሁለተኛ ቤት ደግሞ 5 ያለችበት ስለሆነ ይሄኛው ቤት ይሆናል። ሶስተኛ ቤት 6 ያለበት ስለሚል ይሄንን ይሆናል። ስለዚህ መልሳችን በቀጥታ ኤ ላይ የተቀመጠችው መልስ ትክክል ናት ማለት ነው። 11ኛ ጥያቄ 56.7 ወደ ሚቀርበው ሙሉ ቁጥር ሲጠጋጋ የትኛውን ይሆናል ነው የሚለው። ይሄን የምታጠጋጉት እንዴት ነው? ሁሉ ጊዜ ቁጥራችን እንደዚህ ከሆነ ብለን እንወስዳለን። የሚጠጋጉ ቁጥሮች ተመልከቱት። እንዲህ ከሆነ ከ0.0 እስከ 0.4 ድረስ ያሉ ቁጥሮች ሁሉ ጊዜ ወደ 0 ይጠጋሉ። ይሄን አፕሮክሲሜት ስናደርገው ወዴት ይጠጋል ነው የሚለው። እነዚህ ቁጥሮች ሁሉ ጊዜ ከነጥብ በኋላ ሲመጡ ወደ 0 ይጠጋሉ እነዚህ ቁጥሮች። ሁለተኛው ደግሞ ከ0.5 እስከ 0.9 ድረስ ደግሞ ያሉት ከ0.9 ድረስ ያሉት ቁጥሮች ደግሞ ወዴት ነው የሚጠጉት? ወዴት ይጠጋሉ ለሚለው ወደ 1 ይጠጋሉ። 1። ስለዚህ አሁን እዚህ ጋር ስትመጡ ለኛ የተሰጠን እችኛዋ ቁጥር ናት። ማናት? 7 ቁጥር ተመልከቱት። 7 እዚህ ውስጥ ነው ያለችው። በ0.5 እና በ0.9 መካከል ነው ያለችው። ስለዚህ 1 እንደምራለን ማለት ነው። በማን ላይ? በ56 ሲደመር 1 56 ሲደመር 1 57 ትሆናለች ማለት ነው። 57። ስለዚህ መልሳችን ትክክለኛው
ቢ ላይ የተቀመጠው መልስ ትክክል ነው።